ሰላም ሰላም ምርቶቹ ባለማተቦቹ ሙስሊም እህቶቼም እንደዛው እሙዬ ነኝ። የቃልቲዋ የአብርሽ እንደዚህ መሆን በጣም አሳዝኖኛል። በጣም ውስጤን ረብሾታል። አብርሃምን እንደዚህ በሆነ ማየቴ በጣም ከብዶኛል። ቪዲዮ አልሰራውም ነበር ዛሬ አሁንም ከመንገድ መጥቼ ነው እግር መንገዴን እንጂ አስቤበት አይደለም። ቪዲዮ ራሱ አስጠልቶኛል። ቤቷ ትተኛም ወይ አለ። ለምን እዚህ ትተኛለች? ቤቷ ትተኛም ወይ አለ። አያችሁ አይደል? አብርሃም ከራሱ ጋር አይደለም። ፍትህን አብርሃም ፍትህን አብርሃም ፍትህን አብርሃም እንበል። ሩታ በህግ መጠየቅ አለባት። ማህተባችንን አርክሰዋለች። ማህተባችንን ድግም ታሰርታበት አርክሰዋለች። ትጠይቀንን። ሙስሊምም አይደለችም፣ ኦርቶዶክስም አይደለችም፣ ጴንጤም አይደለችም። ዛሬ የተጸለየ ነው የዋለው ማለት ነው አብርሃም ማለት ነው። ግን ሁለቱ ሀብልም አንስቷል። ሁለቱ ሀብል ሲያነሳ ወደቀ። ወርቆ አይደለም ወርቆ ማለት ነው። ጤነኛ አልሆንም። ከዛ በኋላ እንግዲህ በሃይማኖቷ ማለት ነው ቡዜ አገልጋይ ቤት ጠርታ ማለት ነው። ያው እዛ ቡዜ ቤት ነው አሉ። ቡዜ ቤት ነው ማንም እንዳይጠግ ብላ ሀይሚ ጋሽዬ ነገሩ በሽማግሌ ይያዝ ምናምን ስሉ እምቢ አሉ አሉ። ወላ አልሐምዱሊላህ ምስጋና ይገባው ካል ቡዜ ነገሩ ይሄ አብርሃም ወደ ራሱ በደንብ ሲመለስ ነገሩ በሽማግሌ ይዛላለች። ከዛ ሀይሚ ብጥብጥ አወጣች አሉ። ብቻ ይሄ ሀይሚ ሜዳለች። ራ ሀይሚ አንደኛ ነች። እንደ በውስጥ እኮ ነው ጎበዝ ብልጥ ናት እኮ አውቃ እኮ ነው ቪዲዮ የምትሰራው። እኔ ተናድጃታለሁ እኮ ዛሬ የሚኖረው ሀይሚ ሞልተች የሚሆኑ ሀይሚ ብልጥ ናት። ሀይሚ መጀመሪያም ከጎኑ ነች፣ ግን ቪዲዮ ላይ እኮ አትወጣም። ጎበዝ ጀግና ብልጥ ነች ሀይሚ ከወለቀ ማለት ነው። ኤርሚ ማለት ነው ያው ቪዲዮ ላይ እንዳያችሁት ከሆነ ምንም አታውቅም፣ አትረዳው፣ አፈቅራለው እንዲህ ምናምን ትገልጻለች። እርግብ ነች፣ ምንም አታውቅም። እሱን አትረዳም ነበረ። ግን ደግሞ ቪዲዮ አይታ በደንብ ነው የተረዳችው፣ በደንብ ነው ያዘነችው፣ በደንብ ከጎኑ መሆን ፈልጋለች አሉ። ከዛ ያው አይም ማለት ኤርሚና ቡዜ እንግዲህ ፊስ ናቸው በአሁኑ ሰዓት ማለት ነው። መጀመሪያ ወላሂ አሁንማ ዛሬማ ይንቅል ይመጣል። በጥሩ ቪዲዮ እንደሚመጡ ነው ያወሩት ማለት ነው። ግን ደግሞ 100% ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ዞር ስል እነዚህን ሪከርዶች አግኝቻለሁና እርግጠኛ ነኝ ለተጨነቃችሁ ሰዎች ትንሽ እንድትረጋጉ ያደርጋችኋል ብዬ አስባለሁ። የተናገሩትን ሰምታችኋል አይደለ? አብርሽ በአሁን ሰዓት ደህና እንደሆነ አንገቱ ላይ ያለው ሀብል እንደወለቁለትና ሲያወልቁለት ራሱን እንደሳተ እንደዛ እያሉ ነው። 100% አሁን ብዙ ሰው ሰዓቱ ነው ይላል። አንዳንዱም ደግሞ የአንገቱ ሀብል ነው። ሰዓቱ ላይ አይደለም። የአንገቱን ሀብል እናንተ አታዩትም እንዴ? ተደርድሮ በብርን ያሰራችበት እኮ በብርን ያሰራችበት ምንም ጥርጥር የሌለው ማለት ነው። እና እነ ሀይሚም እንደሄዱ ጋሽዬም እህቱም ደግሞ ቡዛ ፓስተር አምጥታ ቤት ውስጥ እንዳጸለየችበት ነው እንግዲህ እየሰማን ያለ ነው። እኔ የሰማሁትን ነው የምናገረው ጋይስ፣ የታየሽ ምናምን እንዳትሉኝ። ይሄው የሰማሁትን ነው ቲክታክ ላይ ሲዋሩ ሰምቼ እና እርግጠኛ ሆነው ነው ሲናገሩ የነበረው። ስልክም ደውለው እንደተናገሩ እንደውም ጋሼ በጣም ተቆጥቶ እንደነበረ ሀይሚ ራሷ እንደተቆጣች፣ ሀይሚ ያው ሶሻል ሚዲያ ላይ ምንም ነገር እንዳላለች ግን በውስጥ ስልክ ደውለው ብዙ ነገር እንደተባባሉ ምናምን ነው እየተናገረች ያለችዋ ልጅቷ ማለት ነው። ይቺ ልጅ ስልክ ደውያለሁ ነው ያለችው። ስልክ ደውዬ ነገሩኝ እያለች ነው የምትገኘው። እሙዬ የተናገረችው ነገር በነገራችን ላይ ትክክል ናት፣ እውነት ነው። አንደኛ ይሄ ማንኛውም ሃይማኖት የማይፈቅደው ነገር ነው። እንደዚህ አይነት ነገር እንደው ተዉትና ሀብሉን ተዉትና በቃ ይሄን ነገር ልናስቆም ይገባል። ይሄ መስተፋቅር፣ መተት ምናምን ጠንቋ የሚባል ነገር ሃይማኖታችን ራሱ አይፈቅድም። ማወገዝ አለብን ሁላችንም። ይሄ እንደ ቀልድ ምናምን ወይም ደግሞ ሩታን ስለምጠሏት ነው ወዘተ እያላችሁ ማለፍ የለባችሁም እና ሁላችሁም ይህን ነገር ማጥፋት አለብን። አሁን አብርሽ እንግዲህ ያለበት ሁኔታ 3 ቀን ዛሬ 4ኛ ቀኑ ነው ማለት ነው።
ቪዲዮ አልተለቀቀም። ሰሞኑን እየተለቀቀ ያለው የመጀመሪያ ቀን የተቀረጸ ቪዲዮ ነው። እኔ እንደውም ትናንትና ቦዛ ለምንድን ነው መልስ የማሰጠው ለተመልካች እያልኩ ነበር። እውነት ነው፣ ተመልካች እንደዚህ እየተጨናነቀ የፈለገ ነገር ቢሆን እንኳስ ትንሽዬም ቪዲዮ ሰርተው እኮ መልስ መስጠት ይችላሉ አይደለ? እንደ ቤተሰብ እሱን እያስታመመች ስለሆነ ነው በእሱ አትፍረዱ የምትሉ አላችሁና፣ እንዴ እዚህ ጋርስ የሚያለቅሱት ልጆች የሚጨናነቁት ልጆችስ? ስለዚህ አንዳንድ ጊዜ ደግሞ ለተመልካች ራሱ ክብር ልንሰጥ ይገባል እና እንደዛ ነው እንግዲህ። አብርሽ ፈጣሪ ምሕረቱን ይላክለት፣ ወደ ጤናው ይመለስ። በጣም ነው የሚያሳዝነው። ሙሉ በሙሉ ማስታወስ አይችልም። እንደ አዲስ በቃ የሚለው ሩታ 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 የት ሄደች? ሩታን አምጡልኝ፣ ከሩታ ጋር ነው የምንጋባው፣ ሩታን ነው የማፈቅረው ነው የሚለው። ሄርሜላን በቃ ምንም አያስታውሳትም። ሲቀጥል እኮ እንደ አዲስ ነው እሷን እያያት ያለው እና ከባድ ነው፣ በጣም ከባድ ነው። እኔ የምለው ነገር ምን እንደሆነ ታውቃላችሁ? ቤተሰብ ምን እንደሚል ታውቃላችሁ? እውነት ከእንደዚህ አይነት ነገር ሁላችንም የሚሰውረን በመጀመሪያ በእንደዚህ አይነት ነገር የመጣ ነገር ደግሞ ለእኛ አይሆነንም፣ እኛንም ሊያጠፋን ይችላል። ሴጣን እንደው ከገባችሁበት አትግቡበት እንጂ ከገባችሁበት ከነ ዘር ማንዘርሽ ነው የሚያጠፋሽ ማለት ነው። በእርግጥ እየሰማን ያለው ነገር አለ፣ ከቤተሰብ የመጣ ነገር ነው። ቤተሰቡ በሙሉ እንደዚህ አይነት አምላኪ ናቸው እየተባለ ነው፣ ያስታውቃሉ። ምንም ጥርጥር የለውም። ደግሞ ይሄ ምንም ጥርጥር የለውም። በደንብ ነው የሚያስታውቁት እንደዚህ አይነት አምልኮት ውስጥ እንዳሉ ማለት ነው። እና በኢየሱስ ስም ብለናል እንግዲህ እንደው ቅዱስ ገብርኤል አባቴ በአብርሽ ላይ የተደረገውን የእርኩስ መንፈስ መስተፋቅር አንተ እንደው ገንጥለህ ገነጣጥለህ አውጣለት፣ ከላዩ ላይ አውጣለት። እኛ በጸሎት እናስበዋለን። በጣም ነው የሚያሳዝነው። አብርሽ የዋህ ልጅ ነው። አብርሽ ለብዙ ሰዎች ደራሽ ነው። ለምስኪኖች ስላላችሁ ለወጣቶቹ ዩቲዩበር እየከፈተ እያበረታታ እንዲሰሩ እንዲለወጡ ያደረገው አብርሽ ነው። እንዴ ሩታ እኮ የታወቀችው በአብርሽ ነው። ይህንን ረሳችሁት እንዴ እናንተ? አብርሽ ሶሻል ሚዲያ ላይ ባይመጣ እኮ እኔ ሩታ ማን እንደሆነች እራሱ አናውቅም። እህቶቿ የሚተዳደሩት በማን ነው? አብርሽ በአመነጨው ዩቲዩብ እየሰሩ ያሉት አብርሽ ጋር ስለመጣች እህታቸው አብርሽ ጋር መጣች፣ እህታቸው ታወቀች። ከዛ እነሱም ዩቲዩበር ተከፈተላቸው ምናምን መስራት ጀመሩ ማለት እና አብርሽ ብዙዎቹን የለወጠ ሰው ነው። ሩታንም ለውጧታል፣ ቤተሰቧንም ለውጧል፣ ብዙ ልጆችንም ለውጧል። አብርሽ እንደዚህ አይነት ነገር አይገባውም። ለአብርሽ ይሄ ነገር አይገባውም። በጣም ነው የሚያሳዝነው። ዝም አንልም፣ ደግሞ ዝም አንልም። ሁላችንም ከጎኑ ልንሆን ይገባል። እኔ በጣም ያሳዘነኝ ውስጤን ብለት አድርጎታል፣ እውነት ለመናገር ማለት በቃ የሰው ልጅ በዚህ ልክ ምቀኝነት፣ በዚህ ልክ ተንኮል፣ በዚህ ልክ ጥላቻ በዘራችሁ አይድረስ። እኔ በዘራችን አይድረስ። ኧረ እንደው